ድንግል የሆኑት ተክሊል ይደረግላቸዋል። ድንግል ከሌለ ተክሊል አይደረግም። ቁርባን ግን ይቻላል። እንዴ እኔ እኮ እዚህ ጋር እኮ አረብ ሀገር ስሰራ እኮ 4 ዓመት እኮ ገዳም ውስጥ ነው የኖርኩት እኔ። እዚህ ጋር መርከሴና እዚህ ጋር እኮ መርከሴና እዚህ ጋር መሳዲያቤ አፍላፊ መሳዲያቤ እኮ አይደለም። እኔ ቤተክርስቲያን እወክላለሁ ማለት አይደለም። ግን እነሱ አርክሰውታል። ቤተክርስቲያን አርክሰውታል። ተው የሚላቸው ጠፋ። ተው እንደዚህ አይደለም የሚላቸው ጠፋ። ባለቤቶች እኛም እኮ የእነሱን ኃጢአት እየተቀበልን ነው። እኔ ጥያቄ ያለኝ ከመጋባታቸው በፊት ይማራሉ አይደል? ይማራሉ። ከመጋባት ግዴታ ነው ይማራሉ። ንስሐ አባት ትምህርት ነው ወደ ቁርባንም ወደ ጋብቻ የሚገቡት አይደል? አዎ ትማራለሽ። ለ1 ወር ማለት ነው። ንስሐ ጾም ይሰጥሻል። ጾም ስግደት ይሰጥሻል። ትጾም ያለሽ ትምህርት ደግሞ የሚሰጡሽ አባቶች የሚሰጡሽ ትምህርት አለ። ትማሪያለሽ። ያንን ስርዓተ ያንን የተሰጠሽን የነፍስ አባትሽን የሰጡሽን ስርዓት ጨርሰሽ ስትጨርሺ ቀኑ ሲደርስ ትገቢያለሽ እንጂ ዝም ብሎ ተዘሎ አይደለም ቁርባን የሚደረግ። ኧረ ስንት አይነት ፈተና አለ በቁርባን። አቤት ጾም አለብሽ፣ ንስሐ ትገቢያለሽ፣ ሱባኤ ትገቢያለሽ፣ ከሁሉም ነገር ሱባኤ ትገቢያለሽ። ከሰው ተደብቀሽ ራሱ ሱባኤ ገብተሽ ነው። እነሱ እንጃ እኔ ዘለው ነው መሰለኝ ገብተው የቆረቡት። እነሱ እንደው የንስሐ ፈጣሪ ትዕግስቱን ይስጠን፣ ብቻ ትዕግስቱን ይስጠን። ብዙ እናያለን። እድሜ ይስጠን እንጂ ብዙ እናገያለን። ማርያምን ነው የምላችሁ፣ ብዙ እናያለን። አሁን የነሱ ተቡ ባልጋቸዋል የሚላቸው አንድ ጠንካራ ሰው ነው የጠፋው። በቁርባን የተጋቡት የዛን ቀን የማሉትን መሀላ ረስተው ሚዲያ ላይ ሲጋቡ አይታችኋል። አላያችሁም? ዜዶ ይግማማሉ። ኧረ አይቻለሁ ማሬ፣ እኔ አይቻለሁ። ይግማማሉ። ቤተክርስቲያን ውስጥ ሆነው ቄሱ እየባረኩ ቀለበቱን ሲያደርጉ አይታችሁ ከሆነ ክርስቲያን ውስጥ ነው የተጋቡት ሄደው ደስ አይሉኝም ሲጀመር ያለ። ኧረ ደስ አይሉም። እሷ ደግሞ የባሰ የምታስጠላ ረሳችሁ፣ ሽንት ቤት ያጠበችበት። ስለመተት ስለምን ያስተምራሉ እኮ እነሱ እና የማናውቀውን ታሪክ። ኧረ ወደዛ ባያቸው ፍቅርዬ ልደታ እንዲያው ቤተክርስቲያን አይደለም፣ ቤተክርስቲያን ስርዓት እኮ አይደለም። እንደዚህ ገብተሽበት ቆርበሽ ስጋና ደሙን ቀምሰሽ እጅሽን መጽሐፍ ቅዱስና ከላዩ ላይ መስቀል ተጭኖብሽ ምለሽ ቃለ መሃላ ላይ ይቅርና ማለት ነው። ያልገባው ያውቀዋል እንዴ? ነውር ነው። እነሱ የሚያስተምሩት ትምህርት ነው እንዴ? ቤተክርስቲያኗን የሚያሰድብ እኮ ነው የሚማሩት። እንዴ ማርያምን እንደዚህ የሚሰሩት ልጆች ማለት ነው። አንጀቴ ድብን ጨጓራዬ እያመመኝ እኔ በቤተ ክርስቲያን እናቴ በሃይማኖት ቀልድ አላውቅም፣ ድርድር አላውቅም። ማንም ባናቱ መተከል ይችላል። አሁን እኮ እነሱ ይልሽ ሴጣን እንዲቀርብባቸው ነው ያደረጉት። አውቀሻል አይደለ? ሴጣን እንዲቀርብባቸው ነው ያደረጉት። ሴጣን እንደዚህ አይነት ነገር ይፈልጋላቸው። ቶሎ ነው እንጂ የሚፈልጋቸው። ታዲያስ 7 እጅ ነው የሚገባው። ያለምንም ጥያቄ ነው የሚረከባቸው። አንድ ያስገቡት እሱ ሆይ ይላቸዋል፣ ያሾካሹኩላቸዋል። ይኸው ተንሾካሽኮ ቤተክርስቲያኑም መተት ብለው ይኸው 10ሩም የሚለን ኦርቶዶክስ ተዋህዶ መተት አምናት ይባላል። እነሱ ደግሞ ጭራሽ ምን አመጡ? መተት አደረገችብኝ፣ እንደዚህ ያደረገችብኝ፣ እንደዛ ያደረገችባት፣ እንደዚህ ያደረገብኝ። ምን ነው መግማማት? እጅ አበዙት። መጨማለቅ አብርሃምና ኧረ ወደዛ ተግማሙ። በኢትዮጵያ መንግስት አላት እንዴ? መንግስት አለም ለመሆኑ እንደዚህ ሲቀረጽ አያይም። አዶናይ እኮ ምንም አላደረገም። ቢያይንም ከጃኒ ጋር ብቻ አዶናይ እንደዚህ አዶናይን አስገብተው ከሚያስሩ ምን ነው እነዚህ ወሩ በላዎች፣ እነዚህ የህዝብ ዝሙት የሚያስተምሩት አያስገቡ። ጥናት እየተደረገ ነው፣ አይቀርም። የፈለጋችሁትን ተሳደቡ፣ ባናታችሁ መተከል ትችላላችሁ። አብርሽ አሁን መታሰር ያለበት ሰው ነው።
በአደባባይ እናገራለሁ። ማንንም ይክፋው፣ ማንንም ባናቱ ይገልበጥ። ዝሙት ነው እያስተማረ ያለው። ነገ ልጆቻችንስ ታዳጊ ልጆቻችንስ ምንድን ነው የሚማሩት? ሚዲያ ያሉ ምንድን ነው የሚማሩት? ዝሙት። ነገ የወለደውስ ልጅ ይህንን ቪዲዮ ያያሉ እኮ እነሱ የተናፈረቀች እየመጣች ሴት ልጅን ዝቅ የሚያደርግ ነገር ያያሉ እኮ ያያሉ። አንዷ ሴት ከወለደች በኋላ ምንም ጥቅም የላትም እና ወደ ሌላዋ ልንጠልጠል። አሁን እኮ አብርሃም እያስተማረ እኮ ያለው ይሄ ነው እኮ። አንድ ሴት ልጅ ከወለደች አንድ ሴት ልጅ ከወለደች በኋላ ጥቅም የላትም። አሁን ከፈዋድ ጋር ተለያየች እንደዚህ እያለች መታለች። ድራማ ስለሆነ አልመጣችም። ፍቅር ራሷን የራሷን ህይወት መሰረተች። አንድ ቀን በቪዲዮ እየተለቃቀሱ 6 ወር ሳይመጡ ለምን ሪሊ ጸብ እነሱ የእነሱ ሪሊ ነው። የዚያውን ሀይል በቃ የራሷን ህይወት ጀመረች። ፈዋድም የራሱን ህይወት ጀመረ። አለቀ። እነሱ እኮ የተባረኩ ናቸው። ፍቅር እኮ በሃይማኖቷ አትቀልድም። ባለፈው አክሱም ጽዮን ነበረች። ስለ ቤተክርስቲያን አትበይ። ቤተክርስቲያን የሚሄድ ሁሉ ንጹህ ነው አይደለም? ገባሽ አይደለም? አስሬ ስለ ቤተክርስቲያን ለጠራ ስለሰበከ አይደለም? ገባሽ? በዚያውም እያጠፉ ያሉት እነሱ ናቸው። ልንገርሽ ሳይሆን እምነት ቦታዎች መሸሸግ ያለ ለተመሰለ ነው። የታውቃታለሁ እኔ ምንትንነት ሳይሆን ጸብ አንድ ሰው ሪሊ ጸብ ሲፋቱ ሪሊ ሲሆን እንደዚህ ነው እንጂ ከሌ ንጹህ ነው ከሌ ጥሩ አይደለም አይደለም። እኔ የምለው ሴት ልጅን የሚሰብር ባይሰሩሳ ሌላ ሞልቷል። ገባሽ? እነሱ ለነገሩ እውነት ተጣልተናል ተፋተናል እያሉ ነው የሚሰሩ ለሚዲያ እውነት እየመሰላቸው ኮመንት ያነባሉ። ምድረ እንትን ጀግና ትላለች። እኔ ቲክቶክ መንደር የመጣሁበት ቀን ነው። ልንገራችሁ አይደለም አሁን አዳዲስ የሚጋቡት ማለት ነው። አዳዲስ የምትጋባዋ ሴት እንዴ ነገ በወልድለት እንደዚህ ነው አንድ የሚያንቋሽሽ ነገ በወልድለት እኮ ጥሎኝ የሚሄደው ልጅ ላይ ወለድ ነው ከዚህ በኋላ እንዴ ምን ነው ስርዓት ያዝ። ምን ነው ቤተሰቦቹን ያሰድባል። ምን ነው ሀይባ ያጡ እንዴ ታዋቂዎቹ ስለምን ዝም አሉ? ተው ልጆቼ እንዴ ነገ ብር እኮ አይቀብራቸውም። ነገ እኮ ብር ጠፊ ነው፣ ይዞሽ ነው የሚጠፋው። እኔ ጉርሻ ማወቅ አለበት ጌታ። ጉርሻ እኮ አይገርማችሁም? ሀናንዬ ምን ይላል በቤተክርስቲያናችን? ምን ይባላል? ምንድን ነው የሚባለው? 4,000 እንትን የተሰባሰበ 4,000 ህዝብ ብታይተሽ ከሆነ እያሰባሰብሽ እኮ ቤተክርስቲያን ምንድን ነው ገንዘብ እኮ አልኩሽ እኮ ገንዘብ ካለሽ አትከተዩ፣ ይከተልሽ። ገንዘብ ከተከተልሽው ገደል ነው የሚከተልሽ። ይሄ ስራ ነው ተረጋጉ ማለት ይኸውልሽ ነበረ ማርያምን 40 ላይ ትንሹ መጨረሻ ወንድሜ ይከታተላል። ወረው ጉዴታ ላይ የሚውልበትን እኮ ተቆጣጠር ይላለሁ። ስልኩን ተቀብለሽ ፈትሽ ይላለሁ እኮ ነው። ኧረ ዛሬ ገብረ ሰዶ በበዛበት ያስፈራል። እኔ እፈራለሁ፣ ማርያም እፈራለሁ። ምን እንዳየው ታውቂያለሽ ወይ? ሼር አደርግላችኋለሁ። የ7 ዓመት ልጆች እርስ በራሳቸው ገብረ ሰዶነት ማን እንዳስተማራቸው እንዲህ ይደራረጉ